በመድፍ ቤተክርስቲያን ኦርቶዶክስ ቤተክርስቲያን ተመቶ ብዙ ህፃን እናት ቄስ 15 ዲያቆን ሞተው ገንዘብ ተበድረው ላለመክፈል ሰዎችን ያስገድሉ ነበር ፍሪ ነበር እንደፈለከ የዛሬ 4 አመት ሄደን አሁን ግን ነፃነት አይሰማም 60% የሀገሪቷ ኢኮኖሚ ወደ ጦር ሜዳ ተብሎ ብዙ ሰው ኮምፕሌንት ያደርግ ነበር ባለስልጣን ነኝ ብሎ ይህት ባል ወንድምን ማሰር መንግስት አካልም ይሁን የመንግስት አካል ያልሆነ አካል ሊጠልፈኝ ወይም እንደዚህ ሊያረጋኝ ይችላል የሚል ስጋት ጌታቸው ረዳ ኃጢያት ተዘርዝሮ የሚያቀርብ ህግ ያክብር ብለሃል መንግስት ህግ ማክበር ባሉስ ለምንድን ነው እንደዛ አይነት ነገር ለምንድን ነው እጅ ስጦ ለነሱ ሲሆን ህግ ይሰራል ላይክ ኤቭሪ ቻፕተር ብልጭልጭ የሚመስሉ ነገሮች ተሰርተዋል ተብሎ ብዙ ኮምፕሌን ነበር ታሪኩን ታዋለ ሳሙኤል ብዙ ገና መሸሸል ያለባቸው ነገሮች ይኖራሉ በጣም ግን አንዳንድ ዲሞግራፊ መቀየር ነው የሚሉ ሰዎች አሉ ተናስልኝ ተመልካቾቻችን እንደምን ሰንብታችኋል የብርሃን ቴሌቪዥን ነው የብርሃን ቴሌቪዥን በተለያዩ ጉዳዮች እንግዶች ይዘን እንቀርባለን ዛሬ ግን ይዤላችሁ የቀረብኩት የብርሃን ቴሌቪዥን ባልደረባ የሆነውን ኢሳያስ ተሾመ ነው ኢሳያስ ተሾመ በቅርብ ቀን ኢትዮጵያ ነበር ያን አስመልክቶና የተለያዩ ጉዳዮች ይዘን ቀርበንላችኋል ዛሬም ይህ ፕሮግራም እንግዳችን ፕሮግራም ነው እንግዳ አድርጌዋለሁ ኢሳያስ ለጊዜ ከልብ ያመሰገንኩኝ እንደው የጋራ ስራ ነው አው ግን በጣም የሚገርም ነገር አንተ ትንሽ ቀንተናል ኢትዮጵያ ሄድክኛ በረዶ ላይ ነበር ኃይለኛ ደሞ ልክ እኮ አስተላልፈህ ምናምን ሄድክ ነገር ነው ይመስለውና በጣም ኢንተረስቲንግ እዛ ደግሞ የሚያቃጥል ፀሐይ ነበር ፀሐያው በጣም ያለ ታስታውቅ ነበር ስትመለስ ወክ ለሚያረግ ሰው በተለይ በጣም ማታ ወክ አታረጉም ነበር አረገ ብዙ አርገናል ግን ቀንም ነው ያን የሆነ ቦታ ትሄዳለህ ኦኬ ሁሉም በራይድ አትችለው ነገር ደግሞ ኤር ኮንዲሽን ምንም ብዙ የለም ኤር ኮንዲሽን ግን የወሰነ ሰዓት ላይ ፀሐይ በጣም ታቃጥላለች ግን በአጠቃላይ እንደ ነበር አዲስ አበባ ስቴፕ ቀጥታ ወደ ፕሮግራማችን እንግባ አዲስ አበባ አሚን ጥሩ ነው እንዴት ነው ፊዚካሊ ምናምን ካልክ ማንም እንትን እንደሚለው ከየተለወጠ ነገር አለ ከአየሩ እኔ የታዘብኩት ነው የምናገረው ከአየሩ ጀምሮ የዛሬ 4 አመት የዛሬ 7 አመትም ሄጄ ነበር 4 አመት ነበርና አዎ የዛሬ 7 አመትም ሄጄ ነበር ይሄ የስሞግ ነገር የቀነሰ ይመስለኛል አሁን የአየሩ ኳሊቲ እንግዲህ ከተተከሉት ባህር ዛፎች ይሁን ከኤሌክትሪክ መኪናዎች ማብዛት ምናምን አለ ጸርቷል ምንም እንትን የለውም የሚዋሽ ነገር የለውም አንዳንድ ሰዎች ጸርቷል ከአዲስ አበባ ተቀይራለች ስንል ጉዳዩን ወደ ፖለቲካ የሚያደርጉትም አሉ አዎ ደግሞ የብልጭልጭ ነገር ምናምን የሚባል ነገር አለ ብዙ ጊዜ ነው I mean we can agree to disagree ግን ብልጭልጭ መሆን አልሆነ ጥሩ ነገር ነው የሚታየው ሌሎች ሰዎች የሚያነሱት ምንድነው ይሄን ያህል ሰው ተፈናቅሏል ምናምን የሚለው ነው እንግዲህ እነዛ የተፈናቃዩ ሰዎች እንግዲህ ምንም ሲሉ አልሰማንም እውነቱን ለመናገር እኔ የነበርኩበት አካባቢ የደጃቸው የሰፈር አካባቢ ነበር የነበርኩት አዎ ያ ሰፈር አልፈረሰም አሁንም ግን ሰዎቹ እንደው መቼ ይፈርሳል አይነት ሙድ ነው እንጂ ያላቸው ለምን ይፈርስብናል አይነት አይመስለኝም እንዲፈርስ ይፈልጋል አዎ ደግሞ ምን ነው አይ ሚን ጥሩ ያንኛው ቆንጆውን ነገር ስላዩ ኤግዛክትሊ ስለዚህ አዳነች አበቤ ተመሰገነች በላይ well I mean መቼ ነው ምናምን እንዴት ነው እኛንም መቼ ነው የሚያፈርሱት ነው አሁን ይፈርሳል ወይ ማይፈርስም አይደለም መቼ ነው ትንሽ አንዳንድ ሰው ቅሬታ አላቸው ለምን እርግጥ እዛው ቤቶቹ የተሰሩ እዛው የኖሩ ሰዎች እዛው አካባቢ መልሰው እንትን ቢደረጉ ብዙ ሰው የሚመርጠው ያለው ቶሮንቶ ሀፕን አድርጓል እዚሁ አካባቢ እዚሁ አሚንኛ እዚህ አይተናል ካፈረሱ ካጠዱት በኋላ ሪጅን ፓርክ መልሰው ለአንዳንዶቹ ሰጥተዋል አዎ አሚን አንደኛ 10 አመት ፈጅቷል ያኮ በሁለት አመት ውስጥ ነው የሚሰራው ጀስቦም ነው ተዋቷ ነው ይሄ 10 አመት ነው የፈጀው አሁን ሎረንስ ፓርክም the same thing ብዙ አመት ነው የፈጀው የመንግስት ቤቶች የነበሩ ፈርሰዋል ግማሹ ለፕራይቬት እንትኖች ተሽጧል ፕራይቬቶቹ በሚያገኙት መሬት ላይ ደግሞ ለሰብሲዳይዝ ለሆኑ ወይንም ደግሞ በጊርቱ ኢንካም ባነስተኛ ኪራይ ለሚኖሩ ሰዎች ቤት ሰርተዋል እና ቦታው ጸርቷል ተቀይሯል እንደዛ አይነት ሲስተም ለንጃ መንግስትም አይችልም እውነቱን ለመናገር አይችልም አቅም ይጠይቃል ይሄ በጣም ብዙ ገንዘብ የሚጠይቅ ነው ወደ ኋላ መለስ ላርገና በእኛ በወጣትነት እድሜ ደርግ ከሶማሌ ጋር
ከሻቢያ ከቲፒኤልኤፍ ከወያኔ ጋር ሲዋጋ የኢትዮጵያ የሀገሪቷ አስታውሳለሁ 60% የሀገሪቷ ኢኮኖሚ ወደ ጦር ሜዳ ተብሎ ብዙ ሰው ኮምፕሌንት ያደርግ ነበር ታስታውስ እንደሆነ። ስለዚህ አንድን ድጋሚ ማስታወሰው ዳቦ ሁሉ የለም ነበረ ታስታውሳለህ። ኮርፖሬሽን አስረኛ ቤት በዓል ደግሞ ሲከበር ደግሞ ብዙ ብልጭልጭ የሚመስሉ ነገሮች ተሰርተዋል ተብሎ ከካራማራ ፏፏቴ የተሰራው ነገር ግን በአሁኑ ሰዓት እንደዚህ ተሰርቶ 24 ሰዓት አዲስ አበባ ብቻ አይደለም ጎንደርም አካባቢ ፈርሶ ተሰርቷል። አሁን እኛ እንግዲህ እንደ ጋዜጠኛም እንደ ካናዳ ጎንደርን ተነጋግረናል። ጎንደር የነበርን ጊዜ ትዝ ይልህ እንደሆነ ጎንደር እንደ ስሟ የሚመጥናት እንትን አልነበረም። ትዝ ይልህ እንደሆነ ከንቲባው ጽሕፈት ቤትም ሄደን ነበረ። በጣም ቆሻሻ ነበር። እንትን አይልም መጽዳት የጎንደር እንትን ብዙ ነገር መጽዳት እንደ የወታደር ካምፕ ነበር የሚመስለው። አሁን ሰርተው ቢሮ ገብተን ነበር አላቅም ግን መጽዳት የሚገባ ብዙ ነገር አለ። ሰዎችም እንደው አንዳንድ ጊዜ ፎከስ የሚያደርጉት በሌላ ነገር ላይ ነው። ጎንደር መሄድ ፈልጌ ነበረ። አንፎርቹኔትሊ እንትንም ጎርጎራ መሄድ ፈልጌ ነበር። ግን አሁን ትልቁ ችግር ኢትዮጵያ ውስጥ ሴፍቲ ነው እና ወደ እሱ እንመጣለን። ግን የመጀመሪያ ደረጃ ትንሽ እናድንቃቸው እንጂ የሰሩት ስራ። ምክንያቱም ከተማው ተቀየረ ብልጭልጭ ምናምን የሚባል ነገር አለ። ግን ከተማው እስከ ጸዳ ድረስ እኔ ሪመምበር የአዲስ አበባ ልጆች የወንዝ ዳር ዳርቻ ፕሮጀክቶች እንትን የሚደረጉ አይደሉም። በጣም ጥሩ ስራ ነው። ይሄ ጊዜ የሚፈልግ ስራ ነው። በጣም they work in 24 hours ይሰራሉ። አንዳንድ ቦታ ላይ አሁን ለምሳሌ በዚህ ፒያሳ የሚሰራው ሞል አለ። ብዙ ቦታዎች እኔ ወደ እንትንም ሄደን ነበር። ሌሊት ሲሰሩ አይቻለሁ። ወደ ቡራዩም አካባቢ ሄደን ሌሊት ሲሰራ አይቻለሁኝ። መንገዱ ፕሮጀክት ትንሽ ለየት ያለ ባህል ነው እሱ። ጊዜ ይፈጃል፣ ግን እየሰሩ ነው ይሰራሉ። ግን ምን ይመስልሃል መሰለ ለሆነ ነገር ይድረስ የተባለ ይመስላል። ይሄ አሁን ለምሳሌ ለምንድን ነው ሌሊት የሚሰሩት? ሌሊት ጭምር ለምንድን ነው የሚሰሩት? እኛም እኮ ትዝ ይለኛል እኔ የአስረኛ ቤተ በዓል ጊዜ እኔ በደንብ ትዝ ይለኛል። የኢሰፓ ህንጻ እኮ ሌሊትና ቀን እየተሰራ ነው ያለቀው ለአስረኛው ምናምን ተብሎ ለምን እዛ ነበር። እኔ ነበርኩ አየው ነበር። ባርኔሮ ነበር የሚሰራው። እንደዚህ አይነት ፕሮጀክቶች ይሰሩ ነበር። በቃ እኛ የአዲስ ትንሽ ይሄኛው ግን በጣም ከተማ የመቀየር ነገር ነው። ከተማ የመቀየር ነገር ነው። ኦኬ በጣም ግን አንዳንድ ዲሞግራፊ የመቀየር ነው የሚሉ ሰዎች አሉ። ኦኬ እርግጥ ነው ከተማ ውስጥ የነበሩ ሰዎች ለምሳሌ 100 ዓመት ያላቸው ቢልዲንጎች መፍረስ በዚህ ሀገርም አይፈርሱም ታሪካዊ ስለሆኑ ከፊት ከቨር ይሰራና ከኋላ ለምሳሌ መናገር ይችላልው አንበሳ ፋርማሲ 100 ዓመት ፋርማሲው ከ80 ዓመት በላይ የኢትዮጵያ የመጀመሪያ መድኃኒት ቤት ነው። ግን በቃ ከበው በፖሊስ ነው ያፈረሱት። ግን አንዳንድ ነገር እንደዛ ይደረጋል። እዚህም እኮ ይቅርታ አድርግልኝና መፍረስ የሚገባው አንዳንድ ነገር ይፈርስና ምንድነው እዚህ የሚያደርጉት ምንድነው እንትን ያደርጋሉ፣ ፕላክ ያደርጋሉ። ኦኬ እዚህ ቦታ ይሄ ነበረ እንደዚህ ከዚህ ጊዜ ታሪኩን ታየዋለህ ሳሙኤል። አሁን ያንግና ኩዊን አካባቢ ብትሄድ ፕላኮች ታገኛለህ። እዚህ ቦታ እንደዚህ ነበረ ይሄ ነበር ፎቶ እስከነ ፎቶግራፉ ምናምን ታያለህ። በሙሉ በሄሪቴጅ ኦንታሪዮ የሚሆን ሄሪቴጅ ቶሮንቶ የሚሆን ምናምን እንትን ይመዘግቡታል ማለት ነው። አንዳንዶቹ ይባላል እንጂ መፍረስ ያለባቸው በቃ ግዴታ መፍረስ ያለበት ነገር አለ። በቃ ኦነስትሊ መቼም የአዲስ አበባ ልጆች ነን። ጎርፉ እንኳን ሲመጣ ስንት ቆሻሻ ስንት ምናምን ይዞ ሲመጣ ሪመምበር ቻይልድ ከላይ ሰፈሩ የበሰበሰ ሽንት ቤት ሁሉ ይዞ ቢመጣል ቤት ደጃፍ እና በሱ እንግዲህ አድናቆት ነው። የወንዝ ዳር ዳርቻ ፕሮጀክቶች መጀመሪያ ጠቅላይ ሚኒስትሩ ሲጀምር ጀምሮ ይሄን ነገር ከኦፊሱ ነገር የተጀመረው ኦፊሱ ተጀመረ። የሄደበት እንትን በዚህ ደረጃ ላይ ይሄ የሚያስወቅሰው ነገር አይደለም። ያንንም አጸዳው። ቤተመንግስቱ አሁን ቤተመንግስት ይመስላል በለው ወይንም ኦፊሶች የጸዱበት መንገድ የመንግስት መስሪያ ቤቶች ኦፊሶቹ ንጹህ ናቸው። ያው የመዘጋጃ ቤትንም አይተናል ባለፈው ሄደን አይተናል። በጣም ብዙ ገና መሻሻል ያለባቸው ነገሮች ይኖራሉ። ግን ከይሄ ከተማችንን መጀመሪያ እናጽዳ ከዛ አካባቢያችንን ከዛ ምናምን የሚለው ሐሳብ መጥፎ አይደለም። ምናልባት ኢሳያስ መቅደም ያለበትን ነገር አላስቀደምም የሚሉ ሰዎች አሉ። ለምሳሌ መቼም እዚህ ሀገር ስትኖር የመጀመሪያ ሴፍቲ ነው። ስራ እንኳን ስትቀጠር ሴፍቲ ሹ አለ ወይ ጫማ አለ ወይ ይሏል ገብቷል። ግን ኢትዮጵያ ውስጥ በአሁኑ ሰዓት
ማን አሳሪ ማን ታሳሪ ማን ፖለቲከኛ ብዙ ችግሮች እየታዩ ነው። በሱም ጉዳይ ላይ ነው ልንነጋገር አሁን ቁጭ ያልነው። ተመልካቾቻችን አሁን የምንወያየው ከኢሳያስ ተሾመ ብርሃን ቴሌቪዥን ባልደረባ ነው። ከጥቂት ደቂቃ በኋላ እንመለሳለን። ተከታተሉ። አመሰግናለሁ። እንግዲህ ተመልካቾቻችን አሁንም ተመልሰናል ከጥቂት ረፍት በኋላ። የብርሃን ቴሌቪዥን እንደተለመደው ላይክ፣ ሼር፣ ሰብስክራይብ አድርጉ። ሜምበር ሁኑ። በወር 10 ብር በአመት 120 ብር በዚህ በቶሮንቶ ካናዳ ረጅም አመት ቆይተናል። እንግዲህ አንዱም ኢሳያስ ነው እዚህ አብሮኝ የቆየው። አመሰግናለሁ ኢሳያስ። እንግዲህ በተለይ በአሁኑ ሰዓት ብዙ ኢትዮጵያኖች ወደ ኢትዮጵያ ልንሄድ ስናስብ ሴፍቲ ይሰማናል። ከኤርፖርት ጀምሮ አንዳንድ ችግሮች ይታያሉ የሚባል ነገር። እንደው ስለ ሴፍቲ አንተ ምን ትላለህ? ምን አጋጠመህ? ስትገባ እንዴት ነበረ? እንደገና ደግሞ በአንዳንድ ጉዳዮችም ፐርሰናሊ የምናውቃቸው ሰዎች እስር ቤት ገብተዋል። እስቲ ስለሱ ስለ ሴፍቲ መጀመሪያ ሲጀምርልኝ። ስትገባ እዛ ይሄን ያህል እንትን የሚያደርግ ነገር ግን ሰዎች ይነግሩሃል። ሌሎች አካባቢዎች አዲስ አበባ ሴፍ ነው ይባላል። ከአዲስ አበባ ውጭ ግን ሴፍ አይደለም። ደብረ ብርሃን መሄድም 2 ጊዜ አስበ የምታደርገው ነገር ነው። እንደምታየው እኔም ከመሄዴ በፊት የካናዳ መንግስት አሁን እንትናቸው ላይ ዌብሳይቱ ላይ ኢትዮጵያን ብዙ ቦታ እንዳትሄዱ ብለዋል። ብዙ ቦታ አማራ ክልል እዚህ እንዳትሄዱ፣ ኦሮሚያ እዚህ እንዳትሄዱ፣ እዚህ እንዳትሄዱ እና እዛም ሰዎች የሚነግሩ ለምሳሌ ጎንደር መሄድ ጓደኛ ሄዶ ነበረ። እሱን ስጠይቀው ምንም የለም ያው ሆቴሉ ብቻ እንደተቀመጠና ግን ባዶነት he doesn't feel ምንድነው የሚባለው ደስተኛ የሚያሰማ ሁኔታ እንደሌለ ጭር ያለ እንደሆነ ይሄን ያለን ብዙ እንትን ግን ጎንደር በዓሉ ውስጥ ጥምቀት ሲከበር በጣም ሞቅ እንዳለ ይኖራል፣ ሰው ይኖራል። ግን ድባብ የሚባል ነገር ታውቃለህ? ድባቡ ቆንጆ ሞድና ድባብ ሞድ አሁን ይሄን ጊዜ እንደሆነ ታውቃለህ እንደሆነ በቃ ፍሪ ነበር እንደፈለክ የዛሬ 4 አመት ሄደ። አሁን ግን ነፃነት አይሰማም። የመንግስት አካልም ይሁን የመንግስት አካል ያልሆነ አካል ሊጠልፈኝ ወይም እንደዚህ ሊያደርገኝ ይችላል የሚል ስጋት በቃ ስጋት ነው። ስጋት ስለነበረን እኔ በጎንደርም አልሄድኩም። ጎርጎራ በጣም መሄድ ፈልጌ ነበር። አሁንም በስጋት ምክንያት ነው የቀረሁት። ኦኬ ይሄን መንግስት እንዴት እንደማያው አላውቅም። ግን ቱሪዝም ለማስፋፋት የሚፈልግ መንግስት አገር መቀየር እንደዚህ አሁን ጥሩ ፕሮጀክቶች ወይም ጥሩ ሎጆች ወይንም ጥሩ ሆቴሎች እየሰሩ ነውና ሰዎች እንደዚህ አይነት ስጋት እንዳይሰማቸው ማድረግ አለበት። ኢቭን እኮ ቱሪዝም ቢዝነስ ውስጥ ለሰማራ ብትል ዛሬ አሁን ቱሪዝም ላይ ዛሬ የምትሰራው ስራ ለሚቀጥለው አመት ሁሉ እንደው እንትን ያስፈልጋል። ጋራን ለምን ዛሬ ጀመርከውን ነው። አሁን ለምሳሌ እኔ ሰዎች ላስጎብኝ ብዬ ዛሬ ፕሮጀክት ብጀምረው ለሚቀጥለው ሰመር ነው አይደለ? ካሁኑ መዝግበ ይሄን ገዝተህ ምን ብለህ ሰው ግን ኢትዮጵያ ውስጥ አሁን እንደሱ ለማድረግ እችላለሁ? ምን ሴፍቲ ይሰማኛል? አይሰማኝም። ለምን ነገ ምን ሀፕን ሊያደርግ እንደሚችል አይታወቅም ማለት ነው። ስለዚህ እዛ ላይ እዚህ መንግስት ትልቅ ድክመት ቢኖር በጸጥታ ላይ እኔ ለምን ሊሰሩ እንዳልቻሉ ወይንም ምን እንዳቃታቸው እኔ አይገባኝም። ነገር ግን ሰዎችን ሴፍቲ እንዲሰማቸው ለማድረጋቸው ነው። ይሄ አሁን ለምሳሌ አንድ ማሳያ ዛሬ እንድነጋገርበት የመጣ ነው። አሁን አንዱ ከዚህ ከካናዳ ሄዶ ስለታሰረው ስለሱ ባለው እና ከዛ በኋላ ደግሞ እኔ ሜንሽን አደርጋለሁኝ አንድ ከዚህ ሲሄድ እኔ አንድ የልጅነት ጓደኛዬ ነበርና እናቱ አርፋ ነበርና እኔ ሄጄ በቃ ለቅሶ እንደመድረስ ነገር አለ አይደል? እንደዛ አስቤ ሄድኩኝ እና ያለበት ቦታ ሲሄድ አይ ከሊኮ የለም አሉኝ። አዎ እንዴ ለክ የት ሄደ ምናምን ስላቸው አሜሪካ ነው እንዴ ምናምን ስል እንደዛ ነው የገመትኩት። አይ ታስሯል አሉኝ።
እና ለምን ታሰረ ምናምን እሱን ታሪኩ እነግርሃለሁ። ለማንኛውም ልጁ ስለሱ ባለውም እናወራለን። ሚካኤል መላከ ይባላል። ሚካኤል መላከ። አዎ ፎቶግራፉን ከዚህ አስቀምጠዋል። አዎ በፎቶግራፉን አስቀምጠው። ሚካኤል መላከ የልጅነት ጓደኛዬ ነው። ኦኬ አብረን ልጆች በነበርን ጊዜ በተለይ እስከ 8ኛ ክፍል በነበረው ጊዜ አብረን ነበርን። የአዲስ አበባ ልጅ ነው። አባቱ መልአከ ገብረ ይባላል። የዋሊያስ ባንድ ሊድ ጊታሪስት ነበርና ድሮ ነው ከኢትዮጵያ የወጣው። ዋሊያሶች ከነ መሐሙድ ጋራ ምናምን ሲወጡ በዛው ወጥቶ የቀረሰው ነው። ከዛ በኋላም ተመልሶ ነበር መሰለኝ፣ ግን በቅርብ ጊዜ ነው ያረፈው። እናቱ ደግሞ የእናቴ ጓደኛ ነበረች ለብዙ ጊዜ፣ ወይዘሮ ምጽላል ትባላለች። ሚካኤል የማይክ የአዲስ አበባ ልጅ ነው እና ይሄ አዲስ አበባ የሰፈር አዲስ አበባ ፒያሳ በቃ መዘጋጃ አጠገብ እዛ ነው እንትን ገዳም ስፍራ ከመሰለኝ ተወለደው። በቃ የከተማ ልጅ ነው እና እስከ 8ኛ ክፍል ቤተልሔም ነው የተማረው። ከዛ በኋላ ስዊዘርላንድ ሄደ። ስዊዘርላንድ ተማረ ነው እና የታሰረውም እንደሰማሁት ከሆነ ኢንፎርሜሽን ለውጭ ድርጅቶች ወይም ለውጭ የዜና አውታሮች ታቀርባለህ ነው። በአጠቃላይ ጋዜጠኛ ነው። እንደ አድቮኬሲም ነው እንደሰማሁት ከሆነ ለካ እኛ ስንሰራ የነበረውን አይነት ስራ የተፈናቀሉ የአማራ ብሔር ከወለጋ ከተለያዩ አካባቢ ባለፈው ጊዜ የተፈናቀሉ ሰዎችን እኛ እንደምናደርገው አይነት ስራ ነበር ይሰራ የነበረው። እንደሰማሁት ከሆነ ወሎ አካባቢም የሚያሳድጋቸው ልጆች እንደነበሩና በደቡብ በተለያየ ቦታ ብቻ እርዳታ እያሰባሰበ እንደሚሰጥ እንደነበረ ነው እና የአድቮኬሲ ስራ ይሰራል። በቃ የመንግስትን ይተቻል እና ግን ምናልባት ጥርስ የተነከሰበት ነገር ሊኖር ይችላል ብዬ ገምታለሁ። ለምን መጀመሪያ አዲስ አበባ ኦኤልኤፎች ይሄ ፊንፊኔ ኬኛ ምናምን ብለው አንድ ሰሞን ግርግር ፈጥረው ነበርና አዲስ አበባ በአዲስ አበባ ሰዎች መተዳደር አለባት ብለው ከሚያቀነቅኑት ሰዎች መካከል ነበረ። ለማንኛውም አዲስ እንደኛ ነው የአዲስ አበባ ልጅ ከታሰረ አሁን 1 ዓመት ከ8 ወር 2 ዓመት ሊሆነው ነው። ጁን አካባቢ ተባልኩኝና ስለ እንትና እናነሳለን። ግን በጣም የሚገርም ነገር በቃ ጋዜጠኝነት ስራ ነው የሰራው። ይጽፋል፣ መንግስትን ክሪቲሳይዝ ያደርጋል። ትልቁ ጥፋቱ እሱ ነው ሞራሌስ ማለት ነው። እንግዲህ እንደሰማሁት ከሆነ እርግጠኛ አይደለም፣ ግን ምንድነው መንግስት ከነጌታቸው ረዳ ጋር ታርቋል። እነ ማስረሻ እጅ ሰጥተዋል። ትልቅ ጥፋት ያጠፉ ሰዎች ናቸው። በተለይ መከላከያውን፣ በተለይ ፌደራል ፖሊስን አይደለ እነ ማስረሻ እኔ ለምን ታረቁ እያልኩኝ አይደለም። መታረቃቸው መግባታቸው ጥሩ ነው። ግን ስንትና ስንት ከባድ ወንጀሎች የሰሩትን ሰዎች ምህረት እያደረገ አገር ያፈረሱ በጣም ጨምረበት እንጂ አገር ያፈረሱ ማለት ይችላል። አሁን የነ ጌታቸው ረዳ ኃጢአት ተዘርዝሮ የሚያልቅ አይደለም። ግን ያ ሰላም የሚያመጣ ከሆነ ጉድ ፎር ዩ። ነገር ግን እንዴት ነው እንትን ይሄንን ጽፋል እየተባሉ ብዙ ሰዎች ለብዙ ጊዜ በእስር ቤት ውስጥ የሚማቀቁት ማለት ነው። ያው ፍትህ ሳያገኙ ነው። ስለሱ ነው እኛ አልተፈረደም ምንም የሚያደርጉት ነገር የለም። ትዝ ይል እንደሆነ እኛ በወያኔ ጊዜም የነበረ ጊዜ ብዙ እዚህ ከተማ ውስጥ ስራ የነበረው ስለዚህ ሁሉ ፍትህ ነው፣ ስለስር ነው። እኛ የእስረኛ ቤተሰቦች ሁሉ ረዳ ነበር አይደለም ባለፈው ጊዜ። አሁን የእስረኛ ቤተሰቦች መርዳት ምናልባት ወንጀል ይሆናል። አሁን እኔ እኮ የሚገርመኝ ሰውየውን ቅጣው፣ እሺ እሰረው፣ ቤተሰቦቹ ደግሞ ምን አደረጉ? እነሱን እንኳን መርዳት ወንጀል የሚሆንበት ምክንያት ምንድነው? ኦኬ። ስለዚህ ዛሬ ልናነሳው የፈለኩት በተለይ እነዚህ ጋዜጠኞች ተብለው የታሰሩ ብዙ ሰዎች አሉ። እኔ ሊስቶች ምናምን አግኝቻለሁኝ ከ100 በላይ በተለያየ ለምሳሌ አሁን በዚህ በፋኖ በሚባለው አክቲቪቲ ከተለያዩ የአማራ ክልል ተይዘው አዲስ አበባ ውስጥ ምንም ቤተሰብ የሌላቸው ኦኬ፣ ወይንም ደግሞ ኖሯቸው በቃ ነገ ብትፈታቸው መሳፈሪያ የአውቶቡስ ገንዘብ የሌላቸው በጣም ብዙ ሰዎች አሉ። እስር ቤት አሉ። አሁንም የሚጠይቃቸው የሌላቸው ሰዎች ማአት ብዙ ሰዎች አሉ። ዞር ብሎ ማያቸው እሺ፣ ሰዎቹ እንትን አረካቸው፣ ቤተሰቦቻቸው መተው ሊጠይቋቸው አይችሉ፣ ደካን አፎርድ ማድረግ አይችሉ። ኦኬ አሁን ሁለተኛ ለምን ይደገማል ነው። አሁን ቲፒኤልኤፍን እንደዛ ስንነቅፍ ነበረ፣ እንደዛ ብዙ ነገር ስንል የነበረው እነዚህ አይነት ነገሮች እንዳይከሰቱ ነበር አይደለ? ጠቅላይ ሚኒስትሩም ሲመጡ ይሄ ነገር መቼም ብዙ ነገር ተናግረዋል። እሱ እንትን ይባል፣ ግን እኔ እንጃ አንዳንድ ጊዜ ሳስበው
መንግስት ውስጥ ያሉ አሁንም የቲፒኤልኤፍ ሰዎች ናቸው ብዬ ገምታለሁ እንደዚህ የሚያደርጉት እንጂ መንግስቱ እንዲከበር የሚፈልግ አንድ የመንግስት ባለስልጣን እንደዚህ በጣም ተራ የሆነ ነገር ለምን እንደሚሰሩ አላውቅም። አሁን የሱ ባለውንም ለማንሳት እንችላለን ማለት ነው። የካናዳ ዜግነት አለው፣ ዜጋ ነው ሄደ። አሁን እዚህ ላይ ክሱን ብናየው እሱም አሁን ለምሳሌ ይሄ ሚካኤል መልአከም የታሰረበት እሱ ባለውም የታሰረበት አንዳንድ ክሶች ኢትዮጵያ ውስጥ ስታይ አሁን እንትን እሱ ባለው በለጠ ብርሃኔ ብሎ በጣም ተመሳሳይ ነው ብዙ ይሄ ለመናድ በጣም ይሄ በጣም አሰልቺ ከሚገባው በላይ ከላይ በስም የተጠቀሰው ተጠርጣሪ በተጠረጠረበት የሽብር ፈጠራ ወንጀል በኢመደበኛ አደረጃጀት በህገ መንገድ ታጥቆ ከሚንቀሳቀሰው ራሱን የአማራ ፋኖ ነው ብለው ከሚጠራው ጸረ ሰላም ጸረ ህዝብ ቡድን ጋር አባል በመሆን ሽብር በመፍጠር ህገ መንግስታዊ ስርዓቱን በኃይል ለመናድ በማሰብ በተለይ በተለያዩ ማህበራዊ ሚዲያ እችን እንትንበል በማህበራዊ ሚዲያ ድህረ ገጽ በመጠቀም ሐሰተኛ መረጃ በማሰራጨትና ሰላማዊ ዜጎች በሰላም ወጥተው እንዳይገቡ ሆን ብሎ መንግስትና ህዝብን ለማጋጨት በማሰብ ግጭት ቀስቃሽ የሆኑ ሐሰተኛ መረጃዎችን በማሰራጨት ከጸረ ሰላም ኃይል ጋር በመመሳጠር አንድን ብሔርን ከሌላው ብሔር እንዲሁም ሃይማኖትን ከሃይማኖት ጋር ለማጋጨት የጸረ ሰላም ቡድኑን ተልዕኮ በመቀበል በተለይ ወደ ካናዳ ሀገር የሚገኙ ትውልደ ኢትዮጵያውያንን ዳያስፖራዎችን ገንዘብ በማሰባሰብ ለጸረ ሰላም ቡድኑ የሎጂስቲክ ድጋፍ ሲያደርግ የነበረና አሁንም በአዲስ አበባ ከተማና በተለያዩ ክልሎች ሁከትና ብጥብጥ በመፍጠር ሽብር ወንጀል ለመፈጸም ሲንቀሳቀስ በጸጥታ ኃይሎች ክትትል በቀን 24/01/2018 በቁጥጥር ስር ውሎ ምርመራ ክፍላችን እዚህ ጋር እሱ ላይ አቆመውና እንግዲህ ተመልካቾቻችን ከሱ ላይ የሚለው ሲንቀሳቀስ ነው። ልጁ ግን የተያዘው ወደ ካናዳ ሲመጣ ኤርፖርት ውስጥ ነው ከኤርፖርት ነው የወሰዱት ከጉብኝቱን ጨርሶ። ነገር ግን እዛው ያሉ ጓደኞቹና አካባቢ ያሉ ሰዎች ኢንፎርሜሽን ለኛ የሰጡን ከእህቱ ከባሏ ጋር ተጣልታለች፣ ባሏ ደግሞ ከመንግስት ጋር የብልጽግና ብዙ ባለስልጣን የሚያቅሰው ነው። ይሄ ልጅ እህቶቹን ይረዳል እዚህ ጋር አገር ሆኖ እና ፎክሯል አሳስረዋለሁ ብሎ። በሁለተኛ ደረጃ ፌስቡክ ላይ ተፈትሾ ሲያጡ አፕሎድ አድርገዋል። ፌስቡክ ላይ የፋኖው ምናምን እንደዚህ አይነት ድራማ ሰርተዋል። ግን አሁን እኛ የምንጠይቀው ይሄ ነገር ኢሳያስ ለመንግስት ያዋጣል ወይ? ለምን ሰላማዊ ሰውን ደሃውን አይብን ቆይ ክስ አለበትም በል just let's for the sake of the እንትን አርጓል በል ኦኬ 5 ወሩ ነው ከታሰረ 5 ወሩ 14 ቀን ምናምን ይያሉ ይሄንን ሰውዬ የውጭ ሀገር ዜጋ ነው አይደለም ግን በትውልድ ኢትዮጵያዊ ምናምን ይሆናል ግን ማባረር ትችላለህ። ኦኬ ይሄ አሁን ምንድነው ያደረገው? ፌስቡክ ላይ ሼር አድርጓል። ለምሳሌ ብዙ ነገር ሊነግሩ ይችላሉ። አንዳንድ ሰዎች አሁን የሚሉት ምንድነው ጸጥታ ኃይል ውስጥ በቃ ካጡ ከሌሎችም እንትን የሆኑ ሰምቻለሁኝ ቀደም አንተ እንዳልከው ምንድነው እዚህ ሀገርም አንዳንድ የሚደረጋል አይደለም ፖሊሶች ያደርጋሉ የሚባለው ነገር አለ። ማስረጃ አንተ ላይ ያደርጉብሃል አይደለም ብሎ ፎርጅድ ይሆናል whatever ይሄም ነገር ተደርጎ ሊሆን ይችላል። ነገር ግን በአጠቃላይ ሰዎች አገር ቤት እንዳይገቡ ወይም እንዲፈሩ ነው የሚያደርገው። ይሄ እኮ የመንግስትን ገጽታ ከማበላሸት እኔ እንደውም መንግስት ይሄንን ከፍተኛ ባለስልጣናት ቢያውቁ የሚፈልጉት ነገር አይመስለኝም። ኦኬ አሁን ይሄ እያለ ያለው ምንድነው እኛም በመንሰራው ላይ ኢትዮጵያ ብትሄዱ ልትታሰሩ ትችላላችሁ ነው። ብዙ ሰዎች አይሄዱም እኮ አሁንም ቢሆን ሌላው ቢቀር የመንግስት ደጋፊዎች ነን የሚሉ በውጭ ሀገርም ያሉ ሰዎችን የሚያስፈራሩ ሰዎች አሉ። ብትሄዱ አሳስራለሁ የሚሉ ሰዎች አሉ። በደንብ ሰምቻለሁ። እኔም ራሴ ከመንግስት በላይ መንግስት ሆነው ሰዎችን ስልክ እየደወሉ ብትመጣ እዚህ እንዲህ እናደርጋለን የሚሉ ይሄ እኮ በመንግስቱ ጊዜም የነበረ ነው። በደርግ ጊዜም የነበረ ነው። በኢህአዴግ ጊዜም የነበረ ነገር ነው። አሁንም እየቀጠለ ያለው ነገር ይሄኛው ብዙም ጠብቀን የነበረው ኦኬ ሰዎች በኢህአፓ ጊዜ እኮ ምን ይባል ነበር መሰለ ከሚያስገድሉት ውስጥ ሰዎች ገንዘብ ተበድረው ላለመክፈል ሰዎችን ያስገድሉ ነበር ይባላል። ኦኬ ለምሳሌ ቀበሌ ባለስልጣኖች ነበሩ። አሁንም እንደዚህ አይነት ነገር የሚሰራ ይመስላል። እንደዚህ አይነት አሁን ይሄ it can be anything ምን እንደሆነ እዚህ ጋር ብዙ ዘርዝረዋል። ይሄ እሺ እንዳለ ይሁን እንቀበላቸው።
ሂደቱ ለምንድን ነው የማይፈጠነው? ይሄ ነገር ከወጣ ብዙ ሰዎች ሀገራቸው እኔ ራሴ አሁን እፈራለሁኝ ማለት ነው። አሁን እንደገና ነገር ሂድ ብትለኝ ደግሞ ይሄን ነገር ተናገርክ ብለው ሊያስሩኝ ይችላሉ ብዬ እፈራለሁ ማለት ነው። ወይም አትሄድም ማለት ነው። ይሄ ልክ አይደለማ። ይሄ እንደም ቢቀርታ አድርግልኝና ኢሳያስ አንዳንድ ጊዜ ኢትዮጵያ የሁላችንም ሀገር ነች። በተለይ በ21ኛው ክፍለ ዘመን ቴክኖሎጂ ባደገበት የህግ በላይነት ሰፈነበት ማንበብ በምንችልበት ሰዓት ከደበርኩ ብር ከፍዬ ቴሮሪስት እንደዚህ ነው ብዬ ማሳሰሩ ለማንም ለሀገርም ለመንግስትም አይጠቅምም። ዛሬ እኔና አንተ ይሄን ነገር እየስንወያይ መንግስት ይሄን ነገር ተቀብሎ እንዲያስተካክልና ወደፊትም እንዲህ አይነት ሰዎች እንዳሉ መንግስት ማወቅ አለበት። በመንግስት ስም የሚነግድ እንዳሉ ማወቅ እንዳለበት ያልነበረ ታሪክ ነው። ተመልካቾቻችን አሁንም ከጥቂት ደቂቃ በኋላ እንመለሳለን። ተከታተሉ። ተመልካቾቻችን አሁንም ተመልሰናል። መቀጠል ትችላለህ ሳይሆን ይሄንን የመንግስትን ገጽታ የሚያበላሹ ማለት ይቻላል። በቲፒኤልኤፍ ጊዜም ጠቅላይ ሚኒስትሩ ራሱ ከዚህ በፊት የተናገሩት ነገር አለ። ኤርፖርት ውስጥ ሊስት ነበራቸው አይደለ? እንኳን እነሱ የመንግስት ባለስልጣኖች ይፈሩ ነበረ ገብተው ለመውጣት አይደለም እንዴ? አሁንም በእያንዳንዱ ሰው ላይ እንደዛ አይነት ስሜት እንዲሰማው የሚያደርጉ እውነቱን ለመናገር ከዛኛው ስርዓት የመጡ ሰዎች ካልሆኑ በስተቀር ለምንድን ነው እንደዚህ አይነት ነገር የሚደረገው? ሰዎች አጠፉ ማለት አይደለም፣ አይጠራጠሩ ማለት አይደለም። ለምሳሌ ነው ይመስለኛል ነው ከኛ ከማንም ታጣቂ ኃይል ጋር አንሳተፍም አይደለም። ከዚያ ፊት አሁንም እርዳ በትለኝ የእስረኛ ቤተሰቦች እንረዳለን። የሚረዱ ሰዎች ካሉ ኢትዮጵያኖች ናቸው እኮ አይደለም። መንግስት ሊደግፋቸው የሚገባ ሰዎች ወይንም መንግስት በፈጠረው ችግር ምክንያት አሁን የቤታቸው የተበተነ ነው። ለምሳሌ ሚካኤል ምን አለ? አሁን 2 ልጆቹን ጥሎ ከ2 ዓመት በላይ ቤቱንም እንደወሰዱበት ነው የሰማሁት። ብቻ በቀል አይነት ነገር እየተደረገበት እንደሆነ ነው። ኢንካም የለውም። በነገራችን ላይ ሀብታም የሚባል አይነት ልጅ ነው። የሀብታም ልጅም ነበረ ከመጀመሪያው ጀምሮ። በፊትም ምንም ያላጣ ሰው ነው እውነቱን ለመናገር ግን አሁን ደህ አድርገውታል ማለት ነው ሊትራሊ። እና በቀል ንብረቱ ወሰዱበት። እና በዚህ መንግስት ውስጥም ይሄንን የሚጫወቱ ሰዎች አሉ። ዘረፋ ላይ ናቸው። ዘረፋ ላይ ያሉ ሰዎች በመንግስት ቂምን እንትን የሚያደርጉ እንጂ ጠቅላይ ሚኒስትሩ ሲናገሩ እንደነበረው እንደዚህ አይነት ስርዓት ይፈልጋሉ ብሎ ለመናገር ይከብዳል። እውነቱን ለመናገር የተሻለ ነው ሲባል የነበረው አዲስ አበባ ጸዳች፣ አዲስ አበባ እንደዚህ ተደረገች፣ በጣም ጥሩ። ልክ እንደሱም አድሚኒስትሬሽኑ ብዙ መጽዳት እንትን የሚለው ነገር አለ። ሌላው ደግሞ እንደታዘብኩት ነው መንግስት ፌስቡክ ይፈራል፣ ሶሻል ሚዲያ ይፈራል። እንደምታየው ነው። እስቲ ታጣቂው ኃይል እጅ ሰጠ። እዚህ ላይ አሁን በጸረ ቡድን ምናምን ይላል አይደለም። እነማን እንደሆኑ አናውቅም። ግን እነዚህ በቅርብ ቀን እስከ በቅርብ ቀን ታጣቂ የነበሩ ሰው ሲዘርፉ ሲገሉ ትግል ብለው ምን ነበር ሲያደርጉ የነበረው አይደለም እንዴ? አሁን እነሱ ገብተዋል፣ ምህረት አግኝተዋል። ሁሉ ቀን እንሰማለን የሸኔ ታጣቂዎች እጃቸውን ሰጡ። በጣም ጥሩ ተቀላቀሉ ከህብረተሰቡ ጋር፣ በጣም ጥሩ። ታዲያ እነዚህ ጋዜጠኞች የሚባሉት ለምንድን ነው እንደዛ አይነት ነገር ለምንድን ነው እጅ ስጡ? ለነሱ ሲሆን ህግ ይሰራል። ላይክ ኤቭሪ ቻፕተር ኤቭሪ እንትን ምን አንቀጽ እንዲሁም በጣም የሚገርም አንቀጽ። አሁን ለምሳሌ በቀደመታ ማረዳ ፕሮፌሰር አውግቸው ነው ከፍርድ ቤት ሲወጣ ከተፈቶ ሲሳይ አውግቸው በነገራችን ላይ ደብረ ብርሃን አብረን ነበር። እሱም ጥሩ ኢትዮጵያዊ ድሃም ይረዳ እርዳታ ላይ ነበር። ደብረ ብርሃን ከአማራ ክልል የተፈናቀሉትን ሲያበላ ሲያጠጣ የነበረው በቃ ይሄም ልጅ እንግዲህ ችግሩ ይሄ ነው። ምንድነው የህግ የበላይነት ማለት? መንግስት ለምንድነው ህግ ማከብረው? ፍርድ ቤት ነፃ ነው ብሎ ሲለቅህ
በር ላይ ጠብቀ ማሰር እንግዲህ ከብርቱካን ጊዜ ጀምሮ ይሄ ነበር እንትናን ቲፒኤልኤፍን እንደዛ ሲያስጠላው የነበረው ይሄ እኮ ነው አይደለም እንዴ? ህገ ወጥነት ነው። አሁንም the same thing it's coming again and again ሁሉ ጊዜ ተደጋጋሚና ይሰለቻል። ኢሳያሳው ምንድነው አሁን አድቫይስ የምታደርገው ለመንግስት እንደው ለመንግስት መልእክት እንንገር ከሰማ መቼም አንዳንዴ ይሰማሉ አሉ የሚሰሙ ካሉ አሁን የእርቅ ኮሚሽኑም ነበረ እዚህ እንደሆነ እዚህ ተቀበለናቸው። አዎ ተነጋግረናል። ብዙ የእርቅ ኮሚሽን ይባላል። በዚህ ለታጣቂ ኃይሎች የምትሰጡትን ምንድነው ይባለው ይቅርታ እንደዚህ በሆነና ባልሆነ ነገር ታስረው መረጃ አሳልፋችሁ ጽፋችኋል፣ መንግስትን ተችታችኋል እየተባሉ ፌስቡክ ላይ ጽፋችኋል፣ ሼር አድርጋችኋል ምናምን እያሉ በእስር ቤት ለሚሰቃዩ ሰዎችም አንድ ነገር አድርጉ ነው። እኛ ህግ ለሁሉም ቢከበር ጥሩ ነው ወይ ለሁሉም እንትን መደረግ አለ። ግን አሁን ምን ይሆናል? ጠመንጃ ከያዝክና ካመጽ ጠመንጃ ከፈታ everything is fine በሰማዊ እንትን ይቅርታ ይደረግልሃል። መንግስት ሆደ ሰፊ ነው። ቲክቶክ ላይ ከጻፍክ እንትን ላይ ከተናገርክ ግን ይሄ ማለት ጋዜጠኞች ሁሉ ልክ ናቸው ማለት አይደለም። እውነቱን ለመናገር በጋዜጠኝነትም ስም ብዙ አንዳንድ መሆን የማይገባው ነገር የሚሰሩ ሰዎች አሉ። አንዳንዴ ኢትዮጵያ ውስጥ ችግሩ መሰለ እዚህም ሀገር አሁን እያየነው ነው። አንዳንድ ነገር ኢትዮጵያ ውስጥ ህግ ይሉና አሁን ለምሳሌ የሚዲያው ህግ አለ፣ የዚህ ህግ አለ። እኔ ባይኖርና ቢከለክሉ ደስ ይለኛል እውነቱን ለመናገር። ለምሳሌ አትሊስት የጨዋታውን እንትን ታውቀዋለህ። በቃ ኢትዮጵያ ውስጥ ልክ ታይላንድ ንጉሱ መሳደብ ክልክል ነው እስር ቤት ትገባለህ ተብልሃል አይደለ? በቃ ታውቀዋለህ አትሊስት። ወይንም ኤርትራም ሊሆን ይችላል ኢትዮጵያ ውስጥ ግን ይሄ ህግ አለ ተብልሃል። መናገር ትችላለህ፣ ይሄን ትጽፋለህ፣ ይሄን ጽፈህ ምናምን ይሉህና ልክ አንድ ነገር ስትጀምር ደግሞ ሌላ አንቀጽ ይፈልጉና እንትን ያደርገዋል። ስለዚህ እኛ ምንለው ምንድነው አንደኛ ኢትዮጵያኖች ሀገራቸው ወይም ትውልደ ኢትዮጵያኖች ሀገራቸው ሲገቡ ገንዘብ ይዘው ዘመዶቻቸውን ሊረዱ ሀገር ሊጠቅሙ ነው በአብዛኛው ሰዎች የሚገቡና እንትን እንዲሰማቸው ያስፈልጋል። ሴፍቲ እንዲሰማቸው ያስፈልጋል። ሀገራቸውን እንዲወዱ ወይም ሁሉም ሰው እንዲመጣ ነው ቢቻል። ለምን ይሄ ሃርድ ከረንሲ እንደዚህ በቀላሉ የሚመጣ ነገር ከሁሉም ነው። ለምን የዚህማ እዚሁም ሀገር እኮ ሄደን ልናጠፋው የምንችለውን ገንዘብ ነው እዛ ሄደን የምናጠፋው። ጃማይካ አፉን ከፍቶ ይጠብቃል። አዎ እዚህ ስንት ቦታ አለ። በነገራችን ላይ እንደው ኢትዮጵያ ውስጥ እኮ ምን ይመስላል መሰለህ? አንድ ነገር ልንገርህ። አሁን ታጣቂዎች አሉ አይደለ? ሰው የሚያግቱ መንግስትም ታጣቂዎችም ነጭ ከሆንክ አይነኩ። አይተሃል፣ ሰምተሃል? ታጣቂ ታፈነ ምናምን ሲባል ነጭ አይነኩ። ጥምቀት ላይ ፈረንጅ ይሄዱ ሐውዝ እኛ ይሄን ነው ምናምን ጥምቀት ላይ አንጠየቅም አይደለ? እኛም የሀገር ሰዎች ቱሪስቶች አንመስላቸው አይደለ? ግን ስትሄድ እኔ እንትን ከመሄድ ወይ እዛ ፍሎሪዳ ወይ አንዱ ዱጋ ሄደ መዝናናት አቅቶ አይደለም አይደለ? አዎ በዛውም ዘመዶቼን እረዳለሁ፣ በዛውም እንደዚህ ነው ሞር ደግሞ ኮምፎርታብል ሚኒማም እስከ $5,000 ታወጣለህ። እንግዲህ ቲኬት ብቻውን 2,000 ብር አይደለ? ታወጣለህ ሚኒማም። አዎ እና ይሄን አይቶ እውነቱን ለመናገር አንደኛ የእስረኛ ቤተሰቦችን መርዳት ወንጀል አይደለም። ሰዎች ናቸው። ቤተሰቦቻቸው ጥፋተኛም ሆኖ ይሁን አይሁን ብቻ በፍርድ ቤት መጉላላት ብቻ 2 ዓመት 3 ዓመት የሚታሰሩ ሰዎች አሉ። እነዛን ሰዎች መርዳት ያው አሁን በቴሌቪዥኑ እንደምናየው አይደለም እንደ ምንድነው ደሃ የሆኑ ሰዎች እየፈለጉ የሚረዱ ሰዎች አሉ አይደል? ልክ እንደዛ ማለት ነው። ወንጀል አታድርጉብን። ዛሬ ኢትዮጵያ ውስጥ ኤቭሪዴይ ምናልባት እዛ አዲስ አበባ ሰውን ማትሰማውን ዜና እዚህ ተሰማለህ። አሁን በቀደም በመድፍ ቤተክርስቲያን ኦርቶዶክስ ቤተክርስቲያን ተመቶ ብዙ ህፃን፣ እናት፣ ቄስ 15 ዲያቆን ሞተዋል። ድሮንስ መቻመቻስ ምን አስፈለገ? እንደው ከድሮን በላይ አሉ። አይ በየእንትንም አርሲም በቀደም ለታያደ እንትን አርሲ ላይ ቤተክርስቲያኖች ተቃጥለዋል። እሱን ሁሉ መናገር እኮ ወንጀል ነው። ለምን መሰለህ? ይሄ ነገር እስከመቼ ያዋጣል? ይሄ ማዋጣት ሳይሆን አገራችንስ ወዴት እየሄደች ነው? ለምሳሌ በአሁኑ ሰዓት ኢራን ላይ ጦርነት አለ። ያንን የመሰለ ቢልዲንግ ያንን የመሰለ ሀገር በአንድ ከባድ መሳሪያ እንዴት እንደሚጠፋ እያየን ጦርነት። ስለዚህ ቤታችሁንም መሰራት ያለበት የሰላም ቤት ነው መሰራት ያለበት። በተቻለ መጠን መንግስት እነዚህ ጫካ ገባን ከምናምን ከሚሉ ሰዎች ጋር ከጋዜጠኞች ጋር ተደራድሮ ቢለቃቸው
መልካም ነው ነው እነዛንም እኮ እየተለቀቁ ነው በጫካማ ያሉት እንግዲህ አሁን እምቢ ያሉ የቀሩ ይኖሩ ይሆናል በየትኛውም ቦታ አሁን ትንሽ ግራጫ ነገር አለ ኦኬ አሁን ያለም ፖለቲካም ትንሽ እንትን ተቀይሯል አሜሪካ ነበረች እንትን ስትባል የነበረው እኔ በተጠይቀኝ በአብዛኛው ውጭ ሀገር ያለው ሰው ሁላችንም ሰላም ቢኖር ማንንም የሚጠላ አይደለም በተለይ ግፍን ግን መቃወም መቻል አለበት የትም ሀገር አሁን አንደን እዚህ ሀገር ራሱ ስለ አንደን ነገር መናገር ላይክ የሚያስፈራ አይነት ነገር ሆኗል አይደለም ስለዚህ ነው ግን ኢሳያስ አንድ ነገር መናገር ያለብን በአለም ላይ ሁሉ ችግር አለ ዋው ግን የኛ ሀገር ባሰ ነው የምንለው ባሰ ተናገረ ጻፈ ፌስቡክ ላይ ተብሎ ማሰር እንደው በመጨረሻ የምትለው መልእክት ካለ አኖ አዲስ አበባ እና ሁለት እንትኖች አሉ የታዘብኩት ማለት ነው ከተማው የጸዳ ነው ብዙ ፖዚቲቭ የሚባል ቀደም ያወራነው ነገር አለ ፖዚቲቭ የሆኑ ነገሮች አሉ ግን ገና አንዳንድ ደግሞ ከከተማው እንትን ጋራ እኩል የማድግ የማህበረሰብም ባህልም አለ ኦኬ ሞደርን ከተማ ሰርታ አሁን ድራይቪንግ ለምሳሌ ለምን ስትነዳ ምናምን ሰው ስቲል ሌን ጠብቆ እንኳን አይነዳም ኦኬ እዛ ዲሲፕሊን ብዙ ቻሌንጅ ነው ሌላው በጣም እንትን የሚል ፖሊስ ትራፊክ ነው ምንም የመንገዶች ምልክቶች በግልጽ የተቀመጡ በብዛት የሉም ግን ፖሊስ በዚህም በዛም ያስቆመ ብቻ ሰውን ያማረረው አሁን ለምሳሌ እንደኛ አይነቱ ብዙ ጊዜ ራይድ እንወስድ ነበር አይደለ ራይድ ሾፌሮችን በተጠይቃቸው እኔም የራሴ ያየሁት ማለቴ ነው ለምን አስቆመ አይ እኔም ራሴ አላቀውም እንደዚህ ታጠፍክ በዚህ ሄድክ ህዝቡን በጣም ነው ያማረሩት ከሚገባው ላይ አይግጡ አይደለም እኛ እዚህ ሀገርም ነርተናል ብዙ አመት እናቀዋለን ግን መጀመሪያ እንትኑ ማድረግ አለባቸው ሳይኖቹ ምልክቶቹ መኖር አለባቸው በግልጽ መንገድ የተቀመጡ ምልክቶች አሉ ከዛ በኋላ በዛ መሰረት ብትቀጣው የትም ሀገር ያለ ነገር ነው እንትን ነው ብዙ ቦታ እንትን የለም ምልክት የለም በትክክል ካልነዳ ፖሊሶች ቢቀጡ ምን ችግር አለበት ምን አንዳውን ወናልከኝ ግን እኔ ሌን አልጠበቅም ተብሎ ሲቀጣ ላየሁም እዚህ ጋር ቆምክ እዛ ጋር አንተም ጋር ታጠፍክ ምናምን ነው እኔ ምንም ችግር የለኝም በሱ ከሆነ ግን እዚህ ሀገር ምን አለ መሰለህ አሁን ለምሳሌ ሞር አሁን ለምሳሌ እዚህ በታክሲ በመናምን የሚሰሩ ሰዎች መንገድ ላይ ሞር በተዘዋወሩ ቁጥር የዛን ያህል ጥፋት ሊኖር ይችላል አይደለም ግን የታክሲ ማቆሚያ የሌለበት ቦታ ላይ ነው ታክሲ እዚህ ጋር አላቆምክም እዚህ ጋር እንትን አትራ በተለይ አሁን አዳዲሶቹ መንገዶች በነገራችን ላይ አላቸው አንዳንዶቹ የተሰሩት የታክሲ ማቆሚያ ምናምን በስነ ስርዓት የተሰራባቸው መንገዶች አሉ እኔ ማወራው የእንትኑን ነው ሌላው እኔ አዲስ አበባ ፖሊስ ኮሚሽንን መጠየቅ ፈልጋለሁ አንድ ጥያቄ ነው እዛ ሰፈር ስለነበርኩ ማለት ነው በአዲስ አበባ ፖሊስ ኮሚሽን አጥር በኩል ማለፍ አይቻልም የግረኛ መንገድ ነው ለምን ነው አይቻልም አላቅም እሱን እኔ እነሱን ነው መጠየቅ መፈልገው ክላሽ ይዘው ይቀመጣሉ እዛ ጋር ፖሊሶች አሉ ልክ በተለይ ይሄ ሶራምባ የሚባል ሆቴል አለ ከሱ በላይ አዲስ አበባ ፖሊስ ኮሚሽን ነው ኦኬ ተሻገር ትባላለህ ባጥሩ በኩል በዚህ በኩል እንዳታልፍ እንዴት ነው ራሱን አጥር መጠበቅ ያልቻለ የፖሊስ ኮሚሽን ፈርስት ኦፍ ኦል መታሻግረህ ሁሉ ጊዜ እንትን ላይ ዘይብራ ምናምን የለም እዛ ጋር ዝም ብለው ሰው በማቋራጥ አለበት ይሄንን የአዲስ አበባ ፖሊስ ኮሚሽን እዛ ጽፈት ቤቱ ጋር ያላችሁ ሰዎች ለምንድን ነው እናንተ አላችሁ ምንድነው የሚፈሩት ሰው ቃንዳ ያወረውር ነው የሚፈሩት ለምን አጥሩን ከፈለጉ ከፍ ያድርጉ በዛ በኩል ማለፍ አይችልም ይሄን ሌላ ችግር ያየሁት ሌላ ምን መሰለ አድዋ ሙዚየም ማታ በዛ በኩል ብዙ ጊዜ ወክ አድርጌያለሁ ማታ በአድዋ ሙዚየም በዛ በኩል አትለፍ ይሉሃል በቃ ፖሊሶች ይመጡና ተሻግረህ ሂድ ይሉሃል አሁን ኢቭን መንገዱ ፈርሷል ያስገድዱሃል በመንገዱ ባለ የመኪና መንገድ አለ አይደል በዛ ላይ እንድትሄድ ያደርጉሃልና ይሄ ካልቸር ኢትዮጵያ ውስጥ ምንድነው ከመሸ በኋላ በዚህ በኩል አትሻገሩ በዚህ በኩል አትሂዱ በተለይ አዲስ አበባ ፖሊስ ኮሚሽን ወይም ድሮ ማዕከላዊ ሶስተኛ ፖሊስ ጣቢያ የሚባለው አካባቢ ማለት ነው በላይ ዘለቀ መንገድ ላይ ግን ሰው ኢሳያስ ከዛ በላይ ችግር አለብን እንሻገራለን ቢለው ምን ተላል there is a big problem I know ገባኝ ግን እንደዚሁ የታዘብኩት ነገር ነው በዛ በኩል አትሻገር ነው እና ፕሮግራማችን ብንጨርስስ በቃ አዲስ አበባ ጥሩ ነው እባካችሁ ዛሬ የምናስባቸው ሚካኤል መላከንና
እሱ ባለው በለጠን ነው በግፍ ከታሰሩ ሰዎች መካከል ናቸው ምሳሌ ያህል ነው እንጂ ብዙ አሉ የታሰሩ ለምሳሌ እና ግፍን ደግሞ የትም ሀገር ይሁን የትም ቦታ መቃወም ወንጀል አይደለም እዚህም እንቃወማለን መንግስታችንን አንዳንድ ነገር የማይሆን ነገር ሰሩ ለነገሩ እዚህ እንደዚህ አይነት ድርቅ ያለ ህግን የሚያደርግ ነገር አይሰሩም ዋናው መንግስትም ህግን ማክበር አለበት ሌላውም ዜጋ ህግን ማክበር አለበት በጣም ነው ማመሰግነው ከልብ አመሰግናለሁ ኢሳያስ ተመልካቾቻችን እንግዲህ በዚህ ሳምንት ይሄን ፕሮግራም ይዘንላችሁ እንቀርባለን እንደተለመደው ብርሃን ቴሌቪዥን ላይክ ሰብስክራይብ ሼር አድርጉ እና እናስተላልፍላችኋለን ብርሃን ቴሌቪዥን ምናገለግለው እንደ ሚዲያ ነው የተሰማንን ማህበረሰቡን ይጠቅማል የምንለው ነገር በሙሉ እናቀርባለን የካናዳንም የኢትዮጵያንም የኢትዮጵያ መንግስት የኢትዮጵያ አምባሳደሮች የኢትዮጵያ ወዳጆች እንደዚህ አይነት ነገር ለማስተማርና ለማቆም እንዲህ አይነት ድርጊቶች እንዲቆሙ በተለይ በቂም በቀል በጥላቻ የሚሆን ህግ ስለሌለ ይሄ ነገር እንዲስተካከል እንፈልጋለን ያና መሰግናለን ጤና ይስጥልኝ መልካም ጊዜ ለሁላችሁ አሜን